ሰላም ትሬደርስ እንዴት አመሻችሁ? እንግዲህ ዛሬ አርብ ነው። አይ ሆፕ ተስፋ አደርጋለሁ ሳምንታችሁ አሪፍ እንደነበረ። እኔ ጋር እግዚአብሔር ይመስገን እኔ ጋር አሪፍ ነበር ሳምንታችን። ሶ ወደ ዛሬው ክላሳችን ደግሞ መጥተናል። ወደ ፌር ቫሪ ጋፕ መጥተናል። እስካሁን ድረስ ስለ ሊኩዊዲቲ ነበር ያየነው። ፓርት ዋን እና ፓርት ቱን ያላያችሁ ሰዎች ካላችሁ ገብታችሁ ይዩት። ዩቲዩብ ላይ አፕሎድ አድርጌዋለሁ ያስተማርነውን ነገር ማለት ነው። ስለዚህ ዛሬ ደግሞ የምንገባው ደግሞ ስለ ፌር ቫሪ ጋፕ ነው። ብዙ ሰዓት አንቆይም። በዛ ከተባለ 15 ደቂቃ ወይ ደግሞ 30 ደቂቃ ነው የሚሆነው። በእነዚህ ደቂቃዎች ውስጥ ግን በደንብ ግልጽ ለማድረግ እሞክራለሁ ለእናንተ ለማሳየት ማለት ነው፣ በደንብ ለማስተማር። እንግዲህ ወደ ዛሬው ክላሳችን ቀጥታ እንግባ ማለት ነው። እሺ ኤፍጂ ምን ማለት ነው? ያው ኤፍጂ ማለት ፌር ቫሪ ጋፕ ማለት ነው። ይህን ፌር ቫሪ ጋፕ ኢምባላንስ ብለን እንጠራዋለን፣ ማርኬት ኤፊሽንሲ ብለን እንጠራዋለን፣ አግሬሲቭ ሙቭ እንለዋለን፣ እንደዛ ብለን እንጠራለሁ። አንደኛው ምንድን ነው? ኢምባላንስ ምንለው ነው። ኢምባላንስ ማለት አለመመጣጠን ማለት ነው። ፌር ቫሪ ጋፕ ማለት በገበያ ውስጥ የባንኮች እና የትልልቅ ተቋማቶች ማለትም ላይክ ማርኬት ሜከር የምንላቸው ማለት ነው። እነሱ ባንኮችና ትልልቅ ተቋማቶች አሉ። የእነሱ ሊኩዲቲ አለመመጣጠን ሲፈጠር የሚተወው ክፍተት ነው። በኋላ ላይ ምን እንደሚመስል እናየዋለን። ያ ክፍተት ምንድን ነው? የባንኮችና የትልልቅ ተቋማቶች ላይክ ሊኩዲቲያቸው ግብይታቸው ሳይመጣጠን ሲፈጠር የሚተወው ክፍተት ቦታ ነው። ለምንድን ነው የማይመጣጠነው ማለት ምን እንደሚመስል። ሌላኛው ደግሞ አግሬሲቭ ሙቭ እንለዋለን። ፕራይስ በአንድ አቅጣጫ ብቻ በከፍተኛ ማለትም እዚህ ጋር እንደምታዩት ማርኬት በአንድ አቅጣጫ በከፍተኛ ምን እያደረገ ነው? ሙቭ እያደረገ ነው። ሌሎቹ ነው ያቸው ጋፕ አለ እዚህ ጋር የለም። እዚህ ጋር ማርኬቱ ሰላም ነው። በቃ ላይክ ባየሮች አሉ፣ ሴለሮች አሉ፣ ባየሮች አሉ፣ ሴለሮች አሉ፣ ባየሮች አሉ፣ ሴለሮች አሉ። ነገር ግን እዚህ ጋር ግን ምን ተፈጠረ? ሴለሮች ብቻ ነበሩ። ያ ምንድን ነው? ክፍት ቦታ ይፈጥረዋል። አሁን ባየሮች መግባት አልቻሉም። ገብታችኋል? መግዛት የሚፈልጉ ትሬደሮች እዚህ ጋር ትንሽ ናቸው። ሴለሮች ናቸው በጣም እንትን ያሉት ማለት ነው። ስለዚህ ሴለሮች በጣም በሚበዙበት ሰዓት ላይ ማርኬት አግሬሲቭ ሙቭ ይፈጠራል። ታዲያ ያ አግሬሲቭ ሙቭ ምንድን ነው? አልጎሪትሙ አሁን ማርኬት ሲንቀሳቀስ አልጎሪትም አለው። ባይዘዌ በአልጎሪትም ነው የሚንቀሳቀሰው። ይኸው ስለ አልጎሪትሙ በጣም ሰፊ ሀሳብ ነው። ሜይ ቢ በሚቀጥሉት ጊዜያቶች ልናየው እንችላለን አልጎሪትሙ እንዴት ነው የሚንቀሳቀሰው የሚለው ነገር። ግን ከዛ ውስጥ ግን አልጎሪትሙ ምንድን ነው ሚዛናዊ ማድረግ አለበት። አሁን የአልጎሪትም የተሰራበት ምክንያት ገበያው ትክክለኛ ዋጋውን ላይክ ሚዛናዊ ማድረግ አለበት። ለምሳሌ አሁን እዚህ ጋር ኤፊሽንሲ ተፈጥሮ ነበር። ኤፊሽንሲ ማለት ያልተመጣጠነ ማርኬት ማለት ነው። አሁን ደግሞ አልጎሪትሙ ደግሞ ምን ብያችኋለሁ? ፍትሃዊ ነው። ነገሮችን ሚዛናዊ ማድረግ አለበት፣ ባላንስ ማድረግ አለበት አልጎሪትሙ የተሰራው ማለት ነው። አሁን ፌር ቫሪ ጋፕን እዚህ ጋር በምሳሌ እንየው። አሁን ፕራይስ ለምንድን ነው የሚመለሰው የሚለውን እንየው። አንዴ ወደ እሱ ከመመለሳችን በፊት አንድ ምሳሌ ነበረኝ። እዚህ ጋር ማርኬት የሚመለስበት ምክንያት ማለት ነው። ግን ቆይ ከመመለሱ በፊት መጀመሪያ ማወቅ አለብን ላይክ ይሄ ፕራይስ ለምን እነዛ ጋፖች ጋር የሚመጣበት ሪዝን ማለት ነው። ለምሳሌ አሁን ማርኬት ስትሮንግሊ እዚህ ጋር ምን ተፈጥሯል? ባየሮች ብቻ ተፈጥረዋል። አሁን እዚህ ጋር ሴለሮች መግባት አልቻሉም። አሁን ባየሮች ናቸው እዚህ ጋር እየበዙት ያሉት። ስለዚህ አሁን እዚህ ጋር ምን ተፈጥሯል ማለት ነው? ኢምባላንስ አለ፣ ኤፊሽንሲ አለ። አሁን ማርኬት ወደዛ ሪተርን አድርጓል። ወዴት? ወደዚህ ጋር ጋፕ። ቅድም ምን ብለናል? አልጎሪትሙ የተሰራበት ሪዝን እነዚህን ፍትሃዊ ለማድረግ ነው። እነዚህ ጋፖችን ኤፊሽንሲን ኢንኤፊሽንሲ የነበረውን ኤፊሽንሲ ለማድረግ አለበት። ያልተመጣጠነ ማርኬትን ማመጣጠን አለበት። ኢምባላንስን ሪባላንስ ማድረግ አለበት ማለት ነው። በአጭሩ ማርኬት የግድ እዚህ ጋፕ ጋር መመለስ አለበት። እዚህ ክፍት የተወው ጋፕ ጋር ማለት ነው። ለምንድን ነው እዛ ጋፕ ጋር የሚመለሰው የሚለውን እኔ
ለምንድን ነው እዛ ጋር ጋፕ ጋር የሚመጣውን የሚለውን እኔ ማርኬት ኤፊሽንሲ ኦር ደግሞ አንዴ ቅርታ ማርኬት ኤፊሽንሲ ኦር ደግሞ ሪባላንሲንግ የምንለው ገበያው ሚዛናዊ ማድረግ አለበት ብለናል ቅድም ማለት ነው። ያልተመጣጠነውን ማርኬት ማመጣጠን አለበት፣ ገበያውን ፍትሐዊ ማድረግ አለበት። ኮንሴፕቱ ምንድን ነው? ገበያ አልጎሪትሙ ቅድም ብለናል ሁልጊዜ ገበያው ላይ ፍትሐዊ ማድረግ አለበት። ቅድም ያወራነው ነው ይሄ ፓርት ማለት ነው፣ ኮንሴፕቱ ማለት ነው። ፍትሐዊ ማድረግ አለበት። አሁን ለምሳሌ እዚህ ጋር ዋጋ በፍጥነት ዲስፕሌስመንት እንለዋለን። ዋጋ በፍጥነት ላይክ ሙቭ ሲያደርግ ማለት ነው፣ በአንድ አቅጣጫ ሙቭ ሲያደርግ ያ ዲስፕሌስመንት ብለን እንጠራዋለን። ለምሳሌ እዚህ ጋር እንደምታዩት ዲስፕሌስመንት ብለን እንጠራዋለን፣ ኢምባላንስን ብለን እንጠራዋለን። ሶ እዚህ ጋር ምንድን ነው የሚያሳየን? በአንድ ወገን ብቻ በአንድ ወገን ስላችሁ ላይክ ኦንሊ ባየሮች ኦር ደግሞ ኦንሊ ሴለሮች ናቸው። አሁን እዚህ ጋር ምንድን እየተፈጠረ ያለው? ኦንሊ ባየሮች ናቸው እየተፈጠሩት ያሉት ማለት ነው። ስለዚህ ኦንሊ ባየሮች በሚሞላበት ሰዓት ላይ ማርኬት እንደምታዩት ስትሮንግሊ ወደዛ ሄዷል። አሁን እዚህ ጋር ምን መሆን አለበት? እዚህ ጋር ምን ተፈጥሯል? ኤፊሽንሲ አለ። አሁን አልጎሪትሙ ምን ብለናል ቅድም? ያልተመጣጠነውን ማርኬት ማመጣጠን አለበት። ስለዚህ እዚህ ጋር ያልተመጣጠነ ማርኬት ስለሆነ ማርኬት ወደዛ ያልተመጣጠነው ማርኬት ጋር መምጣት አለበት ማለት ነው። ስለዚህ ያው አልጎሪትሙ የተሰራበት ምክንያት ነው። አንዴ አልጎሪትሙ የተሰራበት ምክንያት አንደኛው ያልተመጣጠኑትን ማርኬቶችን ማመጣጠን ስላለበት ነው። ሌላኛው ደግሞ ማርኬት ወደዛ የሚመለስበት ምክንያት የትልልቅ ተቋማቶች ትዕዛዝን ማስተካከል አለበት። አሁን ለምሳሌ ትልልቅ ባንኮች ወይ ደግሞ ተቋማት በአንድ ጊዜ በሚሊዮን የሚቆጠር ትዕዛዞችን ኦርደሮችን ይገባሉ። ያን ኦርደር ሲያስገቡ ሙሉ ትዕዛዝ ሳይሞላ ዋጋቸው ጥሏቸው ይሄዳል። ለምሳሌ ባንኮች ወይ ደግሞ ትልልቅ ተቋማቶች ኦንሊ ሴለሮች ማለት በብዙ ቢሊዮን ዶላር ትሬድ ስለሚያደርጉ ላይክ እነሱ ኦርደራቸውን ሲገቡት ማርኬት ስትሮንግሊ ምን ያደርጋል? ሙቭ ያደርጋል። አሁን እዚህ ውስጥ ምን ያሳየናል? ገና ሚቲጌት ያልሆኑ ኦርደራቸውን ገና ያላስገቡ ሌሎችም ባንኮችም አሉ ማለት ነው። ስለዚህ ማርኬት ያንን ያልተመጣጠነው ማርኬት ጋር ማመጣጠን አለበት። ዋጋው ወደዛ ፌቫሪ ጋፕ መመለስ አለበት። ለምንድን ነው የሚመለሰው? በኋላ ላይም ቆይ እናየዋለን በደንብ ማለት ነው። ወደ ቻርታችን ገብተን እነዛ ፌቫሪ ጋፖች ጋር ሲመለስ እናየዋለን ማለት ነው። ሶ እነዛን ያልተመጣጠኑት ማርኬቶችን መመለስ ስላለበት ነው። ሶስተኛው ደግሞ ያው ማግኔት ኢፌክት ነው። ላይክ እነዚህ ጋፖች ውስጥ ለምሳሌ እዚህ ጋር እንየው። አሁን እዚህ ጋር ዙም ላድርግላችሁና እንደምታዩት አሁን እዚህ ጋር ምንም አይነት ጋፕ የለም፣ ዲስፕሌስመንት የለም፣ ኢምባላንስ የለም። በቃ ማለት ማርኬት በስርዓቱ እየተገበያዩ ነው ያለው። አሁን እዚህ ጋር ምን ይፈጠራል? ኦንሊ ሴለሮች ብቻ በዙ። ቅድም ምን ብለናል? በአንድ ማለት እነዛ ኦንሊ ሴለሮች ብቻ ሲበዙ እዚህ ጋር ምን ተፈጠረ? ኢንኤፊሸንሲ ተፈጠረ ማለት ነው። ስለዚህ ማርኬት ደግሞ እዛ ቦታ ጋር ደግሞ መምጣት አለበት። አሁን ይሄ ጋፕ ከዚህ ጀርባ ባይዘወይ ማግኔት ነው። ላይክ ማርኬት የግድ እዚህ ጋፖች ጋር መምጣት አለበት። ይህን ያልተመጣጠነው ማርኬት ማመጣጠን ስላለበት ፕራይስ እዛ ጋፕ ጋር ይመጣል። ያንን ጋፕ ካመጣጠነው በኋላ ከሞላው በኋላ ማርኬት እንደምታዩት ስትሮንግሊ ድሮፕ ያደርጋል። አሁንም እዚህ ጋር እንደምታዩት ምን አለን? ጋፕም አለን። ሶ ይሄ ጋፕ እንደ ማግኔት ነው። ከዚህ ጀርባ ባይዘዌ ብዙ ኦርደሮች አሉ። አልጎሪትሙ በጣም ሰፊ ስለሆነ ነው ባይዘዌ በደንብ ግልጽ ካላረኩላችሁ ማለት ነው። ሶ ፕራይስ ወደዚህ ሪተርን ማድረግ አለበት። እዚህ ጋር እንዳልኩት እዚህ ጋር አስቀምጬላችኋለሁ ማወቅ የምፈልጉ ሰዎች። ከዚህ ጀርባ ብዙ ኦርደሮች ይቀመጣሉ እና ማርኬት ወደዛ ጋፕ ተመልሶ እነዚህን ጋፖች መሞላት አለበት። አሁን ለምሳሌ እዚህ ጋር ለምሳሌ አንድ እቃ የጫነ መኪና በከፍተኛ ፍጥነት እየሄደ እቃዎችን ቢጥል ገብቷችኋል። ላይክ በፍጥነት እየሄደ ነው። ሶ በዛ ፍጥነት ውስጥ መንገድ ላይ ላይክ እቃዎችን እየጣለ ነው እየሄደ ያለው ማለት ነው። ስለዚህ አሁን መኪናው የግድ ወደኋላ መመለስ አለበት። የጣለውን እቃ
ማንሳት አለበት። ገብቷችኋል? ሶ ያንን እቃ ካነሳ በኋላ ተመልሶ ወደሚሄድበት ይሄዳል ማለት ነው። ማርኬትም በቃ እንደዛው ነው የሚፈጠረው ማለት ነው። በስትሮንግሊ ሙቭ በሚያደርግበት ሰዓት ላይ እዚህ ጋር አይተናል። ስትሮንግሊ ሙቭ በሚያደርግበት ሰዓት ላይ ያልተመጣጠነ ማርኬት አለ። ማርኬት እንደ መኪናው ተመልሶ ያንን ካመጣጠነ በኋላ ድጋሚ ደግሞ ይሄዳል ወደሚሄድበት ማለት ነው። አሁንም ክፍት የከፈተውን ቦታ ድጋሚ ይሞላዋል። ከዛስ ድጋሚ ይሄዳል። አሁንም እዚህ ጋር እንደምታዩት ጋፕም አለ። አሁን ፕራይስም ይመጣል ያንን ጋፕ ከሞላ በኋላ ወደሚሄድበት ይሄዳል ማለት ነው። ስለዚህ ፌር ቫሪ ጋፖች በጣም በጣም ወሳኝ ነገር ናቸው። ሶ ባለፈው ስለ ሊኩዲቲ አይተናል። ዛሬ ደግሞ ስለ ፌር ቫሪ ጋፕ ነው የምናየው ማለት ነው። ስለዚህ ፌር ቫሪ ጋፕ በሶስት ካንድሎች ናቸው ፎርም የሚሆነው። የመጀመሪያው ካንድል አለ፣ ሁለተኛው ካንድል አለ፣ ሶስተኛው ካንድል አለ። ለምሳሌ እዚህ ጋር እንየው። እዚህ ጋር ሶስት ካንድሎች መኖር አለበት። የመጀመሪያው ካንድል አለ፣ ሁለተኛው ካንድል አለ፣ ሶስተኛው ካንድል አለ። ስለዚህ በአንድና በሶስት መሀል ላይ የሚፈጠረው ጋፕ ምን ብለን እንጠራዋለን? ያኔ ነው ፌር ቫሪ ጋፕ የምንለው ማለት ነው። ስለዚህ ማርኬት ወደዛ ቦታ ሪተርን ያደርጋል። ያንን ጋፕ ከሞላው በኋላ ያንን ያልተመጣጠነው ማርኬት ካመጣጠነ በኋላ ወደ ሚሄድበት ይሄዳል ማለት ነው። ሶ ዛሬ ስለ ፌር ቫሪ ጋፕ በደንብ አይተናል። ቀጣይ ላይ ግን ቻርት ላይ ገብተን በደንብ እናየዋለን ማለት ነው። ሪል ዳታ ላይ እያየ ነው ማርኬት ወደዛ ቦታ ሲመለስ ምንድን ነው እንዴት ነው ትሬድ የምንገባው የሚለውን በደንብ እናያለን። ሶ ዛሬ ያው ትንሽ ሰዓት ነው የወሰድነው ስለ ፌር ቫሪ ጋፕ በደንብ ዲስከስ እናደርግ ብዬ ነው። ሶ በደንብ ግልጽ ካላደረኩላችሁ ራሳችሁን በደንብ አስተምሩ። ዩቲዩብ ላይ እኔ ብቻ ሳይሆን ሌሎችም ትሬደሮችም አሉ ስለ ፌር ቫሪ ጋፕ በደንብ የሚያብራሩ። ሶ እነሱ ጋርም በደንብ ማወቅ አለባችሁ። እሱ ብቻ ሳይሆን ገብታችሁም ደግሞ በደንብ ባክ ቴስት አድርጉት ማለት ነው። ማርኬት ጋፑ የቱ ጋር ነው የሚመስለው፣ ንጉስ ያለኝ የቱ ጋር ነው፣ ፌር ቫሪ ጋፕ ነው። እነዛ ነገሮች በደንብ እዩዋቸው ብዬ አስባለሁኝ። ሶ የዛሬው ሴሽናችን ትንሽ ደቂቃ ነው የወሰደብን 15 ደቂቃ። ሶ ቀጣይ ሰኞ ይኖረናል 3 ሰዓት ላይ። እዛ ላይ ግን ሪል ቻርት ላይ ነው ገብተን የምናየው። ሜቢ እሱ ብዙ ሰዓት ሊወስድብን ይችላል። ሊኩዲቲንም ጋፕንም እያየ ነው ስለምንሄድ ማለት ነው። ለነበረን ቆይታ በጣም በጣም አመሰግናለሁ ጋይስ ስለተከታተላችሁኝ። የሰኞ ሰው ይበላል።